እንደዛ አላረክ ማለት አንችልም። ከዚህ አንተ ታሪክ ነው ያንተ ጀርኒ ነው እና እንኳን ወደ እስልምና መጣ መቀጠል ትችላለህ። ኦኬ እሺ፣ እንዳልኩት ስሜ ጊዮን ግርማ ነው የሚባለው። የእስልምና ስሜ ፉአድ ነው። ወደ እስልምና የመጣሁት እንግዲህ አነባለሁ ማለት የተለያዩ መጽሐፍቶችን ሳልመርጥ ነው የማነበው። ታሪክ፣ ፍልስፍና፣ ሳይኮሎጂ፣ ቴዎሎጂ አይደለም አነባለሁ። ወደ ስነ ጽሁፍ ዓለም ውስጥ ቀረብ ምን ነኝ ማለት ሙዚቀኛ ነኝ እና ያ ነገሮች እያነበብኩ መጽሐፍ ቅዱስንም ጭምር ማለት ነው። እና ይበልጥ ደግሞ መጽሐፍ ቅዱስን እያነበብኩ በመጣሁ ቁጥር ብዙ ጥያቄዎች ወደ አይምሮ ይፈጠሩ ጀመረ። ብሉይ ኪዳንና ሐዲስ ኪዳን ተብለው ነው በሁለት እንትን የሚካፈሉት እንደሚታወቀው መጽሐፉ። እና ብሉይ ላይ ያሉ ታሪኮች ከሐዲሱ ጋር ካሉት ጋር የመጋጨት፣ ያለመዛመድ፣ ያለመስማማት ነገሮች አይ ነበርና ስፔሻሊ ሐዲስ ላይ በጣም ብዙ ጥያቄዎች ነበሩኝ በክርስቶስ አምላክነት አምላክ ነው በሚሉት ጉዳይ ላይ፣ በሚስጥረ ስላሴ ጉዳይ ላይ፣ እንደዚህ ሚስጥራቶች ብለው በሚያስቀምጧቸው ነገሮች ላይ በጣም ብዙ ጥያቄዎች ነበሩኝና እነዛን ጥያቄዎች በበቂ ሁኔታም አሳማኝ በሆነ ሁኔታም መልስ አላገኝም ነበረ። ከምንም በላይ ግን ይከነክነኝ የነበረው ክርስትና ስትፈጠር ኃጢአተኛ አድርጎ ነው የሚስልሽ ማለት ይሄ አዳም ጀምሮ የመጣ በውርስ የመጣ ኃጢአት የሚሉት ነገር አላቸውና ባልተሳተፍሽበት በማታውቂው ባልነበርሽበት ነገር ነው ተጠያቂ የሚያደርግሽ እና እነዚህ ነገሮች በጣም እንደፈተሽ ብዙ ነገር አደረጉኝ። ይሄ ነገር ነው እንግዲህ በቀጥታ ስመጣም ወደ እስልምና አልመጣሁም። በቀጥታ ወደ ሳይንሱ ዓለም ነው የሄድኩት። ወደ ፍልስፍናው ነው የሄድኩትኝ። ወጣሁኝ ማለት ነው ከዚህኛው ከባይብሉ እሳቤና ምናምን ወጣሁ በቃ። ከዛ እዛ ውስጥ ሆኜ እውነትን ለመፈለግ ብዙ ሙከራ አደርግ ነበረ። ዝም ብዬ አንተ የእውነት አምላክ ካለህ ተገለጠል ነበረ እና ጽፍም ነበረ ስለነዛ ስለሚሰሙኝ ስሜቶች። ከዛ መናም ማየት ጀመርኩ። በህልም አንዳንድ ነገሮችን ማየት ጀመርኩኝ። ሰዎችን ማዋራት መጠየቅ ጀመርኩኝ። እነዛ ነገሮች ናቸው። ከዛ ሳይንስ ውስጥ ሆኜ እኖረው የነበረው ላይፍ ከእስልምና ጋር በጣም ማች አደረገብኝ። ማለት ጎረቤቶቼን ሳይ ሙስሊሞች መሀል ነው ያደግኩት፣ ግን ክርስቲያን ሆኜ ነው የኖርኩት። ከዛ የነሱን አኗኗር ሳይ ሳይንስን ከውዱ ጀምሮ አሁን ውዱ ማድረግ፣ በቀን 5 መታጠብ፣ መንጻት፣ ንጹህ ሆኖ መገኘት ሳይንስ በጣም የደገፈው ነገር ነው ያለው። የዘካ አሁን ሰው ሲያበሉ ደስ ይሉኛል። በቃ ሙስሊሞች በፊት በዚህ ነገር በቃ በጣም ነበር ደስ ብሎኝ። ያኔም ገና ወደ እስልምና ሳልመጣ እንትን የነበረው ይሄን ነገር በጣም ወድ ነበርና እነዛ ነገሮች የሚሰጡት የአይምሮ ሰላም፣ በሌሎች ሰዎች ውስጥ የምታየው ሳቅ፣ ደስታ፣ ፈገግታ ያ ነገር የአይምሮ ሰላም እንደሚሰጥ እያየሁ መጣሁ። ከዛ ነው ወደ እስልምና መጣሁኝ። ከመጣሁ በኋላም ብዙ ነገሮች በመናምን ማየት ጀመርኩኝ። በተግባር ደግሞ በህይወቴ ላይ ብዙ ለውጦች አየሁ፣ ፈተናዎች አየሁ። ባይ ዘ ዌይ ይሄ አካውንት የጓደኛዬ ነው የኔ አይደለም። እኔ ያው ለጊዜው ስልክም የለኝም። ጥያቄ ስጠይቀው ነው እስኪ ቀደም የጠየቁትን ጥያቄ ስጠይቀው ነው እስኪ ቆይ ብሎ እንድገባ ያደረገኝ እዚህ ማለት ነው። ራስ ክላት ጓደኛዬ ነው፣ የሱ አካውንት ነው። እና እኔ ያው ምንድነው እሱ ፈተናዎች ገጠሙኝ በጣም ከቤተሰብ በኩል ከዘመድ አዝማድ በኩል በጣም ከባድ ቻሌንጆች ገጠሙኝ። እና ምን ብዬ ያምናለው ያው እውነት ካለ ሁሌ ተፈተኛለሽ፣ ሁሌ መከራ አለ እውነት ባለበትና ያኔ በዛኛው በካፊር ላይፍ ላይ በነበርኩበት ህይወት
በጣም ቀላልና የተመቻቹ የነበሩ ነገሮች ሁሉ አሁን በጣም ከብደውኝ ነገሮች ከጠበቅኳቸው በላይ እንትን ሲሉብኝ በቃ እዚህ ጋር የሆነ እውነት አለ ማለት የሆነ ነገር አለ ማለት ነው ብዬ ይበልጥ ዲፕሊ ወደ እስልምና እንትን ማለት ጀመርኩ። ወደ እስልምና ከመጣው አመት ከጥቂት ወራት ነው። 3 ወር አመት ከ3 ወር 4 ወር አካባቢ እንደዚህ ቢሆነኝ ነው እና ይህን ይመስላል። እንግዲህ ጠይቃለሁ። መልካም እሺ፣ አሁን ሪቫይዝ አድርገናል። እንኳን ወደ እስልምና መጣህ ወንድማችን። hopefully your friend Ras Clat will come too። እሺ እሱም እንዲጠይቅ ኢንከሬጅ አድርገው። ወደ ኋላ ስንመለስ እንዳልኩ ነው በአስተዳደግ ዋይዝ ወደ አሁን ያንተ በጣም ደስ የሚለው እኔ የመጣሁበትን አይነት ጆርኒ አመጣጥ ነው የመጣው። ከክርስትና ወደ እስልምና አልመጣህም። በደንብ ፈልገ ጠይቀ መርምረ የትኛው ጋር ነው ምናምን ያልክ ነበር። አሁን ሳይንስ ያልከው ኢትሰልፍ የኤቲዝም ሞስት ኦፍ ቲንኪንጎች ፈጣሪ የለም የሚሉት ኮንሰፕቶች ላይ ሳትገባ ሳይንስ ላይ መቆየታ ጠቅሞሃል። ኢነሰንስ ላይክ ፈጣሪ የት ነው ምናምን ብለህ ሲክ አድርገሃል። ከዛ በፊት ግን የክርስትና ስትማር ጠይቀህ ነበር ወይ? እነዛን መምህራኖች ጠይቀሃል ወይ? የቤተሰብ አካላችን ጠይቀሃል ወይ? የወጣበትን አይነት ተምሮ ላይክ ይሄ ለምንድን ነው የምንከተለው ብለህ ጠይቀሃል ወይ? ወደ ኋላ ለመመለስ የምንስ እምነት ተከታዮች ነበራችሁ? ቴንክ ዩ። አዎ ጠይቅ ያለው እና ስጠይቅ ያው ሰፈር ውስጥ እኔን እንደ በዘመድም አካባቢ እንደ ፈላስፋ ነው የሚያዩኝና ያው ብዙ ጊዜ ብሎክ ነው የምትደረገው። አትፈላሰፍ፣ አትቀባጥር። አንዳንዴም ያው ይዘሉኛል። ኢቭን ቤተክርስቲያን ድረስ መጥቼኛ አካባቢ ከኛ ሰፈር ቀጥሎ ሌላ ሰፈር አለ። እዛ አካባቢ ለመጠየቅ ምናምን ሙከራ አድርጌያለሁና የሚመለሱልኝ መልሶች መጽሐፍ ቅዱሳዊ አይደሉም። ማለት ሌሎች መጽሐፍቶች አሉ፣ ተደራራቢ መጽሐፍቶች፣ እነዚህ ሃይማኖተ አበው፣ መጽሐፈ ሚስጥር ምናምን የሚባሉ የተለያዩ መጽሐፍቶች አሉ። ከነዛ ነው የሚያጣቅሱልኝ። አባ ገሌ የጻፉት፣ ዮሐንስ አፈወርቅ የጻፈው፣ አባ ጊዮርጊስ የጻፈው፣ እንትና እንደጻፈው፣ ቅዱስ ኤፍሬም እንደጻፈው ምናምን እየተባለ ነው የሚመለሱልኝና መጽሐፍ ቅዱሳዊ አይደለም። ቀጥታ ጉዳዩ ያ አይደለም። ከምንም በላይ ደግሞ መጽሐፍ ቅዱስን ራሱ እንድጠራጠረው ያደረገኝ የጳውሎስ ዘገባዎች ናቸው። እሱ ኢየሱስን አያውቀውም፣ አብሮት አልበላም፣ እግሩ ስር ቁጭ ብሎ አልተማረም። ግን የጻፋቸው ጽሑፎች ላይ በነዛ መልእክታቶች ወደ 16 ነው ምናምን አካባቢ መልእክታቶች ጽፏል። እነዛ ጽሑፎች ላይ ግን እሱን ከሚያውቀው ሰው በላይ ሆኖ ነው የጻፈውና አንዳንዴ ማን የነበረ ማን ነው ማን ያርዳ የቀበረ እንደሚባለው ነውና እነዛ ጩኸቶች በጣም ጥርጣሬ ውስጥ ይከቱኝ ነበርና እውነታም ስላልሆነ ለምሳሌ እግዚአብሔር ጅል ነው ብሎ ሁሉ የሚጽፍበት ቦታ አለ። አንደኛ ቆሮንቶስ አካባቢ ብቻ ያስደነግጣሉ። ብዙ የሚያስደነግጡ ነገሮች እንደዚህ ዝርዝር እዛ ውስጥ አልገባም። እነዛ ነገሮች እንትን ይሉኝ ነበርና ያ ነገር በቂ አልነበረም ለኔ። እንዳልኩሽ በጣም እኔ በጥያቄ አሰለች ነበር። ሰዎች ሲሰለቹ ዲፕሊ ጠይቅ ነበርና በቂ ምላሽ አላገኝም ነበር። የተደበሰበሰ ነገር ነበር የማገኘው እና አቅሙም የላቸውም። ያጋጠሙኝ ሰዎች እነዛን ነገሮች ለመመለስ አቅሙም ያላቸው ሆነው አልተገኙምና ልክ ባዶ ከንቱ ፍልስፍና ነው ይዘህ የምትዞረው አይነት ነገር እያሉ እያጣጣሉብኝ ነበር እንትን የሚሉኝና ይገርመኛል እኮ እቺ ነገራቸው ናቸው። አሁን ጥያቄዎቹ በፈላስፋ ተባረርክ ማለት ነው። ላስት ጥያቄ ይሄ መጽሐፍ ላይ ያለው አምላክ አይደለም ያስባለህ ነገር ምንድን ነው? አምላክ አይደለም ያስባለኝ ነገር ባህሪያቶቹ ማለት ለምሳሌ
ኢየሱስ ኢሳ አለይሂ ሰላምን እነሱ አምላክ ነው ይሉታል። እሱ ግን እዛ ላይ የሚያሳያቸው ባህሪያቶች የአምላክነት ሳይሆን የመልእክተኝነትን ነበር፣ የመታዘዝን ነበር። ኢቭን በጌቴሴማኒ ሰግዷል ኢየሱስ እና ይሄንን ስታይ በትንሹ ማለት ነው አሁን ሳሳጥርልሽ ባጭሩ የአምላክነት መገለጫ አለመሆኑ እነዚህ ነገሮች ያሳያሉ። ሰው ዋጋ የከፈለልን ከዘር ኃጢአት ሊያወጣን ገሃነም ለለ አሁን ነው እንግዲህ ወደ ጥልቁ ባህር መንገው እንዳልኩሽ እኔ ብዙ አመሰራረት አመጣጥ ይሄ ፒራሚዱን በተመለከተ ምናምን ያሉ ነገሮች ላይ በጣም በጥልቀት ነው ገብቼ ነገሮችን እንትን እሌ ነበረውና እዛ ላይ ምን ገባኝ፣ የግብጾች ጥልቅ የሆነ ተንኮል ገባኝ። ማለት ለምሳሌ አንደኛው አሁን ኢትዮጵያን ምናልባት አገላለጼ እነሱ በርካታ ይሉት የነበረው እዛ ነውና ለምሳሌ ታቦትን ባነሳል ከዋባትና በሙዚቃ ቡድናችን አንዳንድ ቦታዎች አቅም ታል ኢንሻአላህ ወደፊት መለስበት አለ እሱን ደግሞ ትንሽ ከክርስትና ከወጣህ በኋላ የነበረህን ደግሞ ኦኬ እዛ ውስጥ ወደ ፍልስፍና
ሳስተውል ተፈጥሮን ዝም ብዬ ሳስተውል አሁን ፊዚክሱ ማንኛውም ክብደት ያለው ነገር ውሃ ላይ ቢቀመጥ ለምሳሌ ያ ክብደት ያለው ነገር ወደ ውስጥ ይሰምጣል ይላል። ታላላቅ ውቅያኖሶች ላይ ባህሮች ላይ በጣም ትልልቅ የበረዶ ግግር ተራራ ቁልል ተቀምጦ ታያለሽ ሳይሰምጥ። የሚሉ ሰዎች እና የሰጡኝ ምላሽ አጥጋቢ አይደለም። እነሱ አንዳንዶቹ ከአክሽን ሪአክሽን ፎርስ ጋር ያገናኙታል። አንዳንዶቹ ከክብደት ከኢነርሻ ጋር ያገናኙታል። ማስና ኢነርሻ ነው እና የሚሉት ነገር አጥጋቢ አልነበረም ለኔም ኢቭን ለነሱም እነሱም ራሱ ገስ ነውና ይሄ የፍልስፍናው የሳይንሱ ዓለም ቋሚ እውነት አይደለም ማለት እየተሻሻለ የሚሄድ እውነት ነው፣ እያደገ የሚሄድ እውነት ነው። ከሆነ ጊዜ በኋላ ይቀየራል ያ ነገር። ትናንትና እውነት ነው ብዬ የጨበጥኩት ነገር ተቀይሮ አየዋለሁ። ሐሳብ ነው፣ ሐሳብ በሐሳብ ሲፈርስ ያለው እኔ ራሴ የጻፍኩትን ግጥም ነገ መልሼ የማፈርስበትና የምተችበት ሂደት ሁሉ ነበረ፣ አይዲያ ስለሆነ ማለት ነው። እና ምን ተረዳው? ቋሚ የሆነ ነገር አይደለም እነዚህ ነገሮች። እችን ዓለም ደግሞ ካለመኖር ወደ መኖር ያመጣው ኃይል ደግሞ ቋሚና አብሶሉት የሆነ ፓወር ያለው ነው ብዬ ነው ማምነው። ስለዚህ የሱ አሰራር እንዲህ ሊሆን አይችልም ወደሚል ድምዳሜ መጣው ማለት ነው እኔ እና እነዚህ ሐሳቦች እዛ ውስጥ ቆየው የተወሰነ ዓመታቶች ቆይቻለሁ። አነብ ነበረ እንዳልኩሽ የሐሳብ ሰው ነኝ። ግን ከክርስትናው በወጣም የሆነ አንድ አምላክ የሆነ ኃይል ከዛ የሆነ ድምጽ ይመጣል። በቃ እውነትን ለማወቅ የምታደርገው ጥረት ልጄ ተሳክቷል፣ እንጸሎተ ተሰምቶልሃል። እኮ መውሊድ ነው የነብዩ መሐመድ ልደት ነው ይለኛል። ኦኬ እና ታዲያ ምን ሆናችሁ ነው ቆማችሁ የምትመገቡት? ከመጀመሩ ነው እንደዚህ አይነት። በዛ ላይ ደግሞ በጋራ ነበር የምትመገቡት። አሁን ሁሉም የእያንዳንዱን ሳህን ይዟል። ነጭ ሳህን ላይ ሙደወር የለበሱ ሰዎች ናቸው፣ በጣም ብዙ ናቸው። ሁሉም ቆመው ነው የሚበሉት ሩዙን። እና እንዴት ነው ይሄ ነገር ምናምን ስለው በቃ እንደዚህ ታዘን ነው ምናምን ይለኛል። ትእዛዝ ነው እንደዚህ ታዘን ነው ኦኬ ምናምን እና አልፌው ሳልፍ በቤቴ ምትክ ሌላ ቤት ነው እና ዙሪያውን እንደዚህ ውሃ ይፈሳል፣ ዛፎች አሉ ምናምን ነገር። ቤቴ የለም ሌላ ቤት ነው እዛ ጋር የተተካው እና ይሄ ቤት አንተ ነው ግባ ነው። የኔ ቤቴ ይሄ አይደለም፣ እኔ ቤቴ ቀለም ፊቴን እጄን እግሬን ምናምን ታጠበና ወደ ቤት እገባለሁ። ይህንን ህልም በቃ ከዛ ደራርቤ የሌሎቹንም ያየኋቸውን አንድ ላይ ጎረቤቶቼ ስላሉ ተናገርኩኝ፣ ነገርኳቸው ማለት ነው ይህንን ህልም። ከዛ ፈቱልኝ እነሱ። ያንንም እነሱ የፈቱበትን መንገድም አልተቀበልኩትም ማለት ወደ ኢስላም እንድመጣ ነው እነሱ
ምን ቁጭ ብዬ ነው ማለቅ ሰው በጣም እሱ አክራሪ ክርስቲያን ነው። እንደዚህ ከዛ ድጋሚ ላይ ያለ ሙስሊም ሰው ተናገርኩ። በቃ አላህ ወዶህ ነው አንተ ልጅ በቃ እንትን አትበል። እኛ እኮ አንተ በጸባይህ ምክንያት በጣም ስለምንወድህ ዝም ብለን እኮ ዱዓ እናደርጋለን ያልነገርን ነገር ይኸውልህ እና እኛ እኮ ባየንህ ቁጥር ሰፈር ውስጥ ዱዓ ዝም ብለን እናደርግልሃለን እና አላህ ይወድሃል በቃ ምናምን አለኝ። ሂደቶች በሙሉ ላይፌ ላይ የሚያጋጥሙኝ ነገሮች ሁሉ ወደ ኢስላም የሚያመሩ ሆኑ። ሳይንሱንም ስመረምረው መጽሐፉንም ስመረምረው አንድም ነብይ ክርስቲያን አለመሆኑን ስረዳ ከአብርሃም ጀምሮ እያንዳንዱ ነብይ አንዳቸውም ክርስቲያን አልነበሩም። የሰበኩት ስለ አንድ አምላክ ነው። ኢቭን ከዛም በኋላ ኢየሱስ ኢሳ አለይሂ ሰላም እሱም ቢሆን ክርስትና የሚባልን አይዲዮሎጂ ምናምን እንዳላስተማረ ሁኔታዎችን ሳይስረዳ እውነት ሰው ሲፈጠር ምንድነው ሲሞትስ? ከዛ ምን አየሁኝ? አያቴ ስትሞት ነው ነገሮች ያየሁት። ቄሱ አንገቷ ላይ የነበረውን መስቀል ፈታው። ከዛ ግራ ገባኝ። ጠጋልኩና ጠየቅኩት ለምን እንደዚህ እንዳደረገ። አይ ማለት ነው ተፈታለች ማለት ያው እኛ በሰማይ በምድር ያሰር ነው በሰማይ ታሰር ይሆናል፣ በሰማይ በምድር የፈታ ነው በሰማይ የተፈታ ይሆናል የሚል ሎጂክ ምናምን እንትን አለኝ። እና እኮ አሁን አያቴ ክርስቲያን ነች ወይስ ምንድነው? ወጣለች ከክርስትና ወይስ ምንድነው አሁን ምናምን ነገር የሚል ነገር አነሳውበት። አንተ ልጅ አትጨቅጨቀኝ፣ ይሄ ልጅ እስኪ ያዝ አድርጉት ሀዘኑ ነው እንደዚህ እንትን የሚለውና ምናምን ተባልኩና ወደዛ ያው እንትን አድርጎኝ መጡና ጓደኞቼም አብረው የነበሩ ይዘውኝ እንትን አሉና ፊል አደረኩኝ። በጣም ፊል አደረኩ ማለት ከዛ በኋላም ቀስ ብዬ አንዳንድ ሰዎችን እንትን ስል ያው ሞስ ከክርስቲያን ወጥቷል። ምክንያቱም ያ ነው ማንነታችን መስቀል ነው የሚሉት እነሱና ያ ማንነት የሚሉት ነገር ስትወለጅም አብሮሽ የለም። ከዛ ሰንባዲ ነው የሚሰጥሽ። ከዛ ከዚህ ዓለም ስታልፊ ደግሞ ሰንባዲ መጥቶ ያነሳዋልና በቃ ብዙ እነዚህ ነገሮች በጣም እንድነቃ እንዳይ ያደረጉኝ። ከዛ በቃ ያው አላህ ወፍቆኝ ወደ እስልምና መጣሁ። ዋው የሚገርም አላህ ወደደውን ላደረገው አልহামዱሊላህ ለኩል ሐል ፈጣሪያችን አላህ እናመሰግናለን። እኛ አንተን ወንድም አድርጎ ስለሰጠን በመጀመሪያ የሚገርም ታሪክ ነው። ሶ ላይክ አሁን ወደ እስልምናው ጆርኒ ጋር ከመቃረብ ጥያቄዎች እዛኛው የእስልምና የመጀመሪያ ጥያቄዎች ምንድን ነበሩ? ላይክ አሁን በህልምህም ያየኸው ኦልሬዲ ቴስቲፋይ ያድርጎልሃል። ዙሪያህም ሙስሊሞች አሉ። ሬዝ ያረካቸው ጥያቄዎች ምንድን ነበሩ እስልምና ላይ? አሁን ላይክ ወደዚህ አትራክት እያደረገህ የሚመጣው ከህልሙ ውጪ እዛ ላይ ያያቸው ኦልሬዲ ድናይ መደረጋቸው ምናምን እንዳሉ ሆነው ወደ መቼም አንተ ጠያቂ ነህ አንባቢ ነህ እንደተረዳሁት መቼም ዝም ብለህ እስልምና ጆይን ላድርግ አትልም። በዚህ ብቻ በጥያቄዎች በድለኛም ኮንካው እኔ አዶን ጀጅ ግን ሬዝ ያረካቸው ጥያቄ ነበሩ። ኤክስፕሌን የተደረጉልህ መንገዶች እስካሉ የገባህን ነገር እሱ ላይ ትንሽ እንሂድበትና እንቀጥላለን። እሺ የሚገርምሽ ነገር የእስልምና መልስ የተመለሰልኝ አሻዳ ያዝኩ የመጀመሪያ ቀን ምሽት ነው። የሚገርም መናም አየሁ። ቤት ተሰርቶልኝ አየሁ በመናም መሰረቱ ወደ 1 ሜትር ከ50 አካባቢ ከፍ ያለ ቤት ተሰርቶልኝ የሆኑ እንግዶች መተው ሶፋ ይዘው ይመጣሉ። በጣም ረጃጅም ትልልቅ ፎቴ ሶፋዎች። ምንድነው ቤት ያላለቀም ምናምን ስላቸው አይ በጣም አድርሱለት ተብለን ነው ተብዬ እነዛን ግቢ ውስጥ ይደረደራሉ እነዛ ሶፋዎች።
የሶስተኛው እስከ 4 ሜትር ከፍ ያለ ነውና እንዴት ነው እዛ ላይ ሰው ማወጣው ምናምን ስል መንሰላል አለልህ እዛ ላይ ይባላልው። ያንን መናም አሻዳ ያስኩ የመጀመሪያ ቀን ምሽት ነው በመናም ይሄን ያየሁት። ከዛ አይምሮዬ በጣም በከፍተኛ ሁኔታ ሰላም አገኘ። የመጀመሪያው ሁለተኛው ደግሞ እስልምና አንቺን ልክ በዛው በካፊሩ ዓለም እንዳለው ተጠያቂ አያደርግሽም። ማለት ስትወለጂ ኃጢአተኛ አይልሽም። በሰራሽው ነገር ነው የምትጠየቂው። ይሄ የመጀመሪያው የነፍሴን ሰላም ያገኘሁበት ነው። በቃ ነፍሴ ሰላም አገኘች። ምክንያቱም እኔ የምጠየቀው እዚህ ዱንያ ላይ በሰራሁት ነገር ነው እንጂ ትላንትና ሰምባዲ ባልተሳተፍኩበት ወንጀል ተጠያቂ አያደርግሽም። ያ ነው የመጀመሪያው። ሌላው ሲቀጥል ግልጽ ነው ማለት ሚስጥራቶች የሉትም። ከምእመኑ የተደበቁ ነገሮች የሉትም። ለምሳሌ አሁን ብዙ ጊዜ ቤተክርስቲያን እንደዚህ ስንመላለስ የሚባለው ነገር አናውቀውም፣ ግዕዙንም አናውቀውም። ስግደት ምናምን ይባላል ይኬዳል። ከዛ ቄሱ ምን ብለን የመጣ ነው አናውቀውም። እና እስልምና ላይ ግልጽ ነው ያለው ነገር ግልጽ ነው። በቃ ማወቅ የምትፈልጊውን ነገር ማወቅ ትችያለሽ። በባህሪና ደመነፍሴ ውስጤን ሳዳምጠው የሚሰጠኝ የአይምሮ እርጋታ፣ ሰላም ይረብሹኝ የነበሩ ውስጤን እንትን ይሉ የነበሩ ነገሮች ሰክነው ነው ማያቸው። የሚገርምሽ እስልምናን ለመረዳት እውነት ሐዲስ መስማት ቁርአንን ማንበብ ምናምን ብቻ አይደለም። ብዙ መጽሐፍ ቅዱስን በስነ ስርዓት ያነበበ ሰው ኢየሱስን የሚወድ ኢሳ አለይሂ ሰላምን የሚወድ ሰው እሱን በትክክልና በትክክል በእውነት ፈልጎት ተከትሎት ከመጣ ይሰልማል ያ ሰው። እና ይሄን ነው የምልሽ። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። ሰው እስልምና ውስጥ ስትመጣ ደግሞ እዛ ጋር ልክ በተውካው ሌቭል ያህል እንደ ክብር እናትም አባትም ራስም ልሰው አሉት የሚባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለና ከፈጣሪም ኮንሰፕትም በላይ ፈጣሪያችን ሰላዋት አውርዱልን ከሚለውም በላይ እንደገና ፊዳይካ ይባላልና እኔ ሰማው ጊዜ አውዝ ላይክ ዋት ነበረ ገና ሳልሰልም በፊት ነበርና እሱኛውንስ እንዴት ታያዋለህ? ስለ ነብዩ መሐመድ የተሰማ ስሜቶች አሉ ከሻሃዳ ከመያዝ በፊት መቼም ነብዩ መሐመድ ሰለላሁ ፕሮፌት መሆናቸውን መስክረሃል። እንዲሁም ደግሞ ነብዩ ኢሳንም መስክረሃል ነብይ ናቸው። ለዛ ጋር አዲስና ብሉይ ኪዳን ላይ የተውካቸው ነቢያቶች በአጠቃላይ እዚህ ጋር ኦልሞስት 75% ኦፍ ባይብል ላይ ያሉት ስቶሪዎች እዚህ ጋርም አሉና ሰለላሁ ዐለይሂ ወሰለምን መረመርኳቸው ስለሽ ልረዳቸው ሞከርኩ። መልእክተኛ ነኝ ብለው መጡ። እስኪ ምንድነው መልእክታቸው? ምንድነው ያሉት ነገር? ምንድነው የሚያስተላልፉት ነገር ብዬ ገና ወደ እስልምናም ሳልመጣም በፊት ሰምቼዋለሁ። ፖዚቲቭ ነገር ነው ያየሁት ነገር የሰማሁት ነገር በጣም የሚገዛ ነው። ለዓለም መላካቸው ለኡመታቸው ማሰባቸው ያላቸውን ነገር ሁለት ዳቦ ካላቸው አንደኛውን አንድ ካላቸው ከአንዱ ላይ ግማሽ ምልሽ ነው 50%ን ካላቸው ነገር ላይ አካፍለው መስጠታቸው
ይሄ ለሰው ልጆች ለሌላው ደስታ ለሌላው ሰላም ያላቸው ነገር ይሄ በጣም የነጠረና የላቀ ስብዕና ነው እና እሱ ነገር በጣም እንዳከብራቸው አድርጎኝ ነበር ያኔም። አሁን ደግሞ ይበልጥ እና ይሄ ነው ጥያቄሽን እንዴት እንደመለስኩት እስቲ አንዲ ታብራሪልኝ ወይ በደንብ ያ ኢትስ ኦኬ አሪፍ አግኝተዋል። አንደርስታንዲንጉ ነበረ ሆይ ነው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ በገባህ መንገድ አይ ቲንክ ኤክስፕሌን አድርገዋል። ግን ያው መጨመር ከፈለክ መጨመር ትችላለህ። ቢኮዝ ያው ልክ እንዳልኩ ነው ፊዳይካ የሚባለው ነገር ሞር ከሁሉ ነገር በላይ አብልጠህ ነብያችን ሰለላሁ ዐለይሂ ወሰለም ተወዳቸውና አሁን የሚሰማ ስሜት ኤክስትሪም ሄዶ ሰው እንደዛ ይባላልና ያ ነገር ገብቶሃል ሆይ የሚለውን ለማየት ነውና ያ እሱን ነገር ነው መጨመር ከፈለክ ትችላለህ። አዎ እንዳልኩሽ ነው ስብዕናቸው እንዳልኩሽ ነው በጣም ስብዕናቸው በጣም የሚገዛ ስብዕና ነው እና ደግሞ እየተማርኩ ነው አሁን ገና እንግዲህ እስቲ ፊት ደግሞ ኢንሻአላህ በጣም ቃላቶቹንም ምንም የቻልክበት ከአካባቢ ከሙስሊሞች ጋር ከማደግ ነው ወይስ በአጭር ጊዜ ውስጥ ቁርአን ተማርቀው ወደዛ ከመሄዳችሁ አፈጠው ፓስ ፎርዋርድ አርጌ ሶ የሻሃዳ ሞመንት አልነገርከኝም what did you feel ሻሃዳ ስትይዝ ምን ተሰማ ወይስ እንዴት ነበር ሞመንቱ እንዴት ሄድክ ዛሬ አላድርም ያልክበት ሞመንት አለ ዛሬ እኔ ሳሊዝ አላድርም ያስባለክ ስሜት ምንድን ነበር ወይ ያገኘው የመጨረሻ ዕውቀት አለች አይደል the last moment ዛሬን በቃ ምናምን ያስባለህ ራስን አዎ እሱ ነገር የሚገርምሽ አሻዳ ያስኩት በመናም ያየሁት መስጊድ ሄጄ ነው እኔ እዛ አካባቢ መስጊድ መኖሩን አላውቅም በነገራችን ላይ እና እጓዝ የነበረው ከኛ ሰፈር በጣም በራቀ አካባቢ ላይ ነውና እዛ አካባቢ የመጀመሪያውን ሰዎች ተሰብስበው ሲመገቡ ያየሁት እዛች መስጊድ ጋር ነው ልጁን የጠየቅኩበት ማለት ነው እና መስጊድ ተውባ ይባላል ያ መስጊድ እዚህ ድሬዳዋ እና እዛ ጋር ስደርስ ነው እንትን ያልኩትና አርብ ቀን ነበረ ማታ ሐሙስ ማታ ሰላም አላደርኩም ማለት እንቅልፍ አልወስዳለኝ ምቾት አጣው ታጥቤያለሁ አትንበልቻለሁ አንብቤ ነው መተኛው ስተኛ እና ሙዚቃም እየሰማው ምናምን ነገር ነው መተኛት የሚመቸኝ ከዛ ወይ ለሊት ላይ ነው ተነስቼ ማጠፋው ምናምን ነገር በፈልጋቸው ነገሮች አድርጌ ነው እንትን ያልኩት ግን በቃ እንቅልፍ ሊወስደኝ አልቻለም ሰላም አጣው እንደዚህ በአይነ ህሊናዬ ቁጭ ብዬ ይታየኝ ነበር በቃ ያ መናም ያ ፊት በስነ ስርዓት ይመጣብኝ ነበር ከዛ አይ በቃ አልኩ ከዛ በፊት ጁምዓ ሰላት ሰግደው ሲመለሱ አየኋቸው እንደዚህ ሰፈር ወጣ ብዬና በጣም ነው በቃ ደስ የሚሉት ቆምኩኝ እኔ ዝም ብዬ በር ላይ ቆምኩ በቃ ሰው እንዳለ በእኛ በር ላይ ነው ለታችኛው መስጊድ ይቀርባል የሰፈሬ መስጊዶች አይደለም በነገራችን ላይ በመናም ያየሁት ከሰፈሬ ውጭ ያለ ሌላ መስጊድ ነውና መስጊድ ተውባ ያልኩሽ በቃ እዛ ነው መሄድ ያለብኝ አልኩ ማለት ነው ከዛ አሰር ላይ ነው ልክ እነሱን ሳያቸው ነው የወሰንኩት ማለት ሲወጡ ሳያቸው በቃ ፊታቸው ያበራል ጽዳታቸው ደስ ይላል የሚያወሩት ወሬ ደስ ይላል ሰላምታቸው ደስ ይላል እና ይሄ ነው የማለው የሆነ ውስጤን ፍንክንክ የሚያደርግ ነገር ነው የተሰማኝ በደስታ የሆነ ፍንክንክ የሚያደርግ ነገር ተሰማኝ ምንም ነገር ኖሮ አልነበረምና ማታ ያ ሁሉ ጭንቀት ምናምን አሳልፌ ከዛ ምንም ነገር ሳይፈጠር እነሱን ቆሜ ስላየኋቸው ብቻ ነው የሆነ ነገር ከላይ ላይ ሲነሳ ታወቀኝ ሆነ እንዳልኩሽ ውስጤን በጣም ነው የምሰማውና ቅልል ሲለኝ ታወቀኝ በደስታ ከዛ ጋር ይሆን ልክ ሎተሪ ሚሊዮን ዶላር እንዳገኘ ሰው ነው ሃፒ ነከስኩ ምናምን ይሄ ነገርማ በቃ ይሄ ደስታ መቀጠል አለበት ምናምን ቢወሰው ከዛ አስራ አካባቢ ጓደኛዬን አወራሁትኝና ተያይዘን እዛ መስጊድ ሆኖ ሰፈር እኮ ከአንድም ሁለት መስጊድ አለ ምናምን ሲለኝ ኖ አይደለም በመናም ያየሁበት መስጊድ ነው የሚለው ፈልገው እዛ ጋር መኖሩን ታውቃለህ አላቅም ግን ቤቱ ጋር ነው መንገዱ ይሄ መንገድ ነው እያልኩት ነው
ሄደን እዛ ጋ በእርግጥም በትክክል መስጊድ ነበር። ከዛ ገብተን ከአስር ሰላት በፊት ነው አናገርናቸው። ከዛ አሻዳ ያዝኩ፣ አዲስ ሙዘወር አለበሱኝ፣ ሰላት እንዴት እንደሚሰገድ እዛ ጋ አስተማሩኝ ነገር በቃ እና በጣም ደስ ይል ነበር። ስወጣ በቃ ሰግጄ ሰላት ሳልኩ ስወጣ በጣም ልገልጸው ማልችለው ኃይለኛ የደስታ ስሜት ውስጥ ነበርኩ። ምንም ነገር ግን እንትን ኖሮኝ አልነበረም። እንደውም በዛን ሰሞን ማሚ ስለሞተች ያው በቤት ኬስ ከፋሚሊ ጋር ትንሽ አለመግባባቶች ነበሩና ጥሩ ላይ አልነበርኩም። ያ ሁሉ ነገር ተራክፎ ቤት ስመጣ ስስቅ ምናምን ያዩኝና ለረጅም ጊዜ ስቄ አላቅም ነበር። የዛን ቀን ከልብ በቃ እየሳቁ ደስ ብሎኝ ምናምን ነገር ነው እንትን ያልኩት ምናምን። ከዛን ቀን ነው እንግዲህ የጀመረው የቤተሰብም እንትን በሙደወር አዩኝ በቃ ማመን አቃታቸው ምናምን እና ባይዘው አሁን ከነሱ ጋር ሰላም ስላጣው ትንሽ ራቅ ብዬ ጓደኞቼ ጋር ያለሁት እና ይሄን ይመስል ነበር። አላሁ አክበር። የሚገርም ነው የኛ ፈጣሪያችን አላህ ሰው ሚስቴሪየስ ነው። በህልምም ማንገለጠልህ ቢባል አሁን ያንተ ሰው እኔ ተአምር ነው እየተማርኩ ያለው ብቻ ሰው አላህ ያቅልልልህ ነገሮችን በሙሉ ሰው። ከዛ በኋላ ሻሃዳ ከያዝክ በኋላ ያው እስልምና የሚኖር ህይወት ስለሆነ ጆርኒህ ላይ አፍተር ሻሃዳ አፍተር ቤተሰቦች ካዩ በኋላ ምን ትምህርት ገባ ላይክ ቁርአን መቅራት ጀመርክ፣ ስለ ቁርአን እውቀቶችን አገኘ። ይሄ ድንገተኛ በህልምህ አይተው የሰለምከው ነገር ሪያሊቲ ደግሞ ትምህርቶችን፣ እውቀቶችን፣ ፕራክቲሶችን፣ ጾም፣ ጸሎት ምናምኖች አሉት። ሰው እሱን ነገሮች እስቲ ትንሽ ነገርን። እሺ ይገርምሻል ልክ እንትን በያዝኩ ሰሞን ያው የስነ ጽሁፍ እንትኑ ስለነበረኝ ያንን ነገር መጻፍ ጀመርኩኝ በግጥም መልክ ማለት ነው። እና ወደ 3 4 5 ግጥሞች ምናምን ጻፍኩኝ። ከዛ የሰላትን ስርዓት መማር ጀመርኩ። ቁርአን ያው አሁን በመማር ላይ ነኝ ገና እንትን አልኩም። እሱን መስመር ይዤዋለሁ። አሁን እየተማርኩ ነው፣ መማር ላይ ነው የምገኘው። የስነ ጽሁፍ እንትኖችን እንትን ላለው ጽፋለሁኝ። እንግዲህ እስቲ አሁን ከሙዚቃው ደግሞ ሙዚቃውን ትቼ ወደዚህ ሳምፕሎች አሉኝ። ባይ ዘ ዌይ አውዲዮ ሙዚቃዎች ምናምን እንደዚህ በስቱዲዮ አለችን ሳቢያን አካባቢ እንደዚህ የሰራናት ምናምን አሉኝ፣ ስራዎች አሉኝ። እነሱን ያው የቻልኩትን ያህል ዲሌት አድርጌያቸዋለሁ። ኢንሻአላህ አሁን ደግሞ በመንዙማ ለመምጣት ነው፣ በነሺዳ ለመምጣት ነው አላህ ከወፈቀኝ። እነዛን ጽሁፎች አሁን እያስገመገምኩ ነው፣ ጽሁፎች ግጥሞች እያስገመገምኩ ነው ለመምህራን ሰጥቼ እና በዚህ አይነት ሂደት ውስጥ ነው ያለሁት። አሁን በመማር ሂደት ውስጥ ነው ያለሁት። የሚሰሙኝን እያንዳንዱን ነገሮች ጠይቃለሁ፣ እየተመለሰልኝ ነው። በቃ ትክክለኛው መንገድ ላይ እንዳለው ይሄ ልቦና የሚባል ነገር አለ። ልቦናሽ ይነግርሻል። በቃ ታውቂዋለሽ። ስትፈልጊው ከልብ ከሆነ ያን ነገር የፈለግሽው እዛ ቦታ ላይ ስትቆሚ ቃላቶችም ይጠፉብሻል መናገር፣ ግን ታውቂዋለሽ፣ ፊል ታርጊዋለሽ፣ ውስጥሽ በቃ ያውቀዋል ያን ነገር። እና አማርኛዎች ያን ነገር አንዳንዴ አይገልጹትም። እና ልቡናዬ በደንብ በቃ ትክክለኛው በጫማ ልኬ እንደቆምኩ በደንብ ይሰማኛል። ያ አይነት ሁኔታ ላይ ያለሁት አይነዎች ሚንሱ ስሜት ትረዳሃለሁ። የትኛው ነገር ቢሆን ያው ዋናው እሱን ነገር መያዝ ነው። ስቲክ ኦን ዳት። ይሄ በደንብ ውስጥን ማዳመጥ ሐሳባውያንን ብለን ከምንመጣው ሰዎች ሐሳብህን በደንብ ማዳመጥ ከቻልክ ምንም ነገር አይነጠንጥ like will not shake your ground because ብዙ ሐሳባውያን ሰው የሚመስለው ወደ ፍልስፍና በዛው ርቆ መሄድ ይመስላል። ግን ሐሳብህን ኦን ማድረግ ገዝታው ለባለቤቱ ለፈጣሪ ካስገዛ በኋላ በጣም ያለው ስክነትና ሰላም እኔ ስለምረዳህ ነውና አላህ ይጠብቅ። ከዚህም በላይ ደግሞ ብዙ የምትሰራ በእስልምና ዙሪያ ላይ አድርግ። ይሄንን ቀናቶችን የሚያሳልፍ ጥሩ ሀገር ነው ያለው። አላህ ያግዝ። ወንድሞችም እህቶችም እዛ እንደሚመጡ እንደሚያግዙ ተስፋ አደርጋለሁኝ እንደኔ
አስተምሩት በደንብ በርታ ቤተሰቦችንም ላይክ አላህ ቀጥተኛውን መንገድ ይምራል ልክ እንዳንተ እንደገባ ቀረ ማመስገን የምፈልጋቸው አካላቶች አሉ የምትላቸው ነገሮች ካሉ ቅድሚያ ለሱ ድል ልስጥና አንድ የመጨረሻ ጥያቄ ይኖረኛል እሺ ያው ቤተሰቦቼ ስለሽ በነገራችን ላይ ያው ወላጆቼ በህይወት የሉምና አጎት አክስቶች ምናምን ናቸው በእነሱ በኩል ያለው ፈተና እንኳን ቀላል ነው ያው ቤቱን ለቆ እስከ መውጣት ነው ሌላ ምንም የሚፈጠር ተአምር የለም ምድራዊ ነው የነሱ እዚህ ዱንያ ላይ የሚያበቃ ነገር ነው ግን ጓደኞቼ ብቻ ሳይሆኑ ወንድሞቼም ጭምር ናቸው ያው እና ራስ ክላት በምንም አይተኩ ናቸው በኔ ህይወት ውስጥ አላህ እነሱን የመሰለ ወንድሞች ስለሰጠኝ በጣም እድለኛ ነኝ እኔ እድለኛ ነኝ ያንን ነው የምለው እና ደግሞ ያው እያግዙኛል በተለይ በመጽፋቸው ጽሁፎች ላይ ዲንም ከኔ ይሻለ ስለሚሉ በጣም ያግዙኛል በነገራችን ላይ ስነግጥም ብቻ ሳይሆን ጽሁፎች ጽፋለሁኝ በፊት ድራማዎች እንደዚህ ምናምን የመጻፍ እንትኑ ስላለ እነዛ ነገሮች ላይ በጣም ያግዙኛል በዚህ መልኩ ነው እንደዚህ አይባልም እንደዚህ ይደረጋል እንደዚህ ነው ምናምን እያሉ ብዙ ነገር ያግዙኛልና በጣም ነው ማመሰግናቸው ከነ ቤተሰቦቻቸው አላህ ጥሩ ቤተሰቦችና ወንድሞች ጓደኞች ሰጥቶኛል አልহামዱሊላህ እድለኛ ነኝ በጣም አልহামዱሊላህ ዋናው ነገር መተናልና አላደናግርህም በዚህ ዕቀት ሂድ በዛ መንገድ ሂድ በዚህ ምናምን በዚህ ጋር ጥሩ አይደለም ይሄ እንትኑ ምናምን ያልኩኝ አላደነባብርህም እኔ ራሱ ገና 5 ወሬ ነው ወደ እስልምና ከመጣውና ብዙ ጊዜን በእስልምና ያሉ መስጂድ ሂድ ቁርአን ቅራ ያ ነው የኔ አድቫይስ ሊሆን የሚችለው ከእስልምና ኮሚኒቲዎች ጋር ሞሮፍ ጊዜን አሳልፍ ለይተከውን ነገር ኦሬዲ ተታዋል እዛ ላይ ሲሆን እዚህ ጋር ኢንቨስት አድርግ ጊዜ ሰላት ላይ ሳታቋርጥ ሰላት ላይ ትጋ ብዙ ባህር ነው ልክ የጥለን የመጣ ነው ዓለም በጣም ድራማቲክ ነው ይሄኛው ግን ክሊር የሚታይ ስለሆነ የማይታየው ነገር እንዳይጋርድብን ምንድነው እዚህ የመጣንበት ላይ ስቲክ ማድረግ አለብን ማለቴ አንድ ጥያቄ ልጠይቅህና የመጨረሻ ልጨርስና ጥያቄ ወዳላቸው ሰዎች እንሄዳለን በኔ ባይሆን በሌላ ሰዎች ሊደርስ 200 ሰዎች አሉና እየተከታተሉን ያሉ አንተ ምን ልታመልክ መጣ ምንስ አገኘ እስልምና ስላንተ ምንድነው ሚል ሰምታችኋል ወይ የምትል አንድ አጠር ያለች 2 ደቂቃ መልእክቱ ላይ ወደ እስልምና የመጡ ሰዎች ምን ሊከተሉ መጡ ምንስ አገኙ ውስጥስ ምን ተሰማው ሚለው take your 2 minutes and at least something ማቅ ድንገተኛ ስክሮል ቢያደርግ እስልምና ምንድነው ብሎ like ምንም ማቅ ለሰማነው ለኛ ደግሞ like more ground እንድናረግ ስለሚረዳኝ ሁሉ ጊዜ ያው በኔ ባይሆን ባንተ ሰምታችኋል ወይ ብዬ ትንሽ እንድጮህባቸው እስቲ ጫን ብለህ ንገርልን thank you እሺ እስልምና ለኔ የሰው ልጅ ሊኖረው የሚገባው ኑሮ ነው በቃ the way of life ነው ሊኖረው የሚገባው ህይወት ነው ሰው ተፈጥሮ እዚች ምድር ላይ ኖሮ ሲያልፍ ሊኖረው የሚገባው መንገድ ነው አኗኗር ነው ከአስተሳሰቡ ከንጽህና አጠባበቁ ከዱዓ አደራረጉ እንደገና ደግሞ ከወንድማማችነቱ አንፃር ሰው ለሰው መደራረስ አንዱ ለአንዱ መድረስ ከሚለው መርህ አንፃር የሌሎች ደስታን ያለን ማጋራት በሌሎች ደስታ ውስጥ የራስን ደስታ ማግኘት አጠቃላይ ፍቅር የሚባለውን ማንነት ሰው እስልምና ውስጥ ያገኘዋል አፍቃሪ መሆን ከፈለገ የሰው ልጅ ኢስላም ነው መሆን ያለበት በቃ ይሄንን ነው ሌላ የሚችለው ለኪሲው That's really sweet ምን ልታመልክ መጣ ወንድማችን ምንድነው የምታመልከው ስለምታመልከው አምላክ ደግሞ እስቲ ትንሽ ጨመር አድርግልን
እኔ የማመልከው የዓለማቱን ጌታ እኔን ካለመኖር ወደ መኖር ያመጣኝ እንደዚህ ውብ አድርጎ ጤነኛ አድርጎ የሚያስብ አይምሮ ሰጥቶ ያው ነገ የሆነ ፍሬ እንደሚያፈራ ተስፋ ማድርግበት የስነ ጽሁፍ እንትኔን በጣም ነው የምወደውና እንደዛ አድርጎኝ የፈጠረኝን በዚህ መንገድ የመጣሁበትን ትናንትናዬን ወደ ኋላ ዞሬ ሳየው ተቀርጬ በብዙ እሳት ውስጥ በብዙ መንገድ ውስጥ እንደመጣ አድርጎኝ ለየሱ ውድቃ አድርጎኝ ዛሬ ያስቀመጠኝን እናም ደግሞ ትናንትናዬን ሳስብ በኔ ሊናገር የፈለገው በኔ ሊያስተላልፍ የፈለገው ትልቅ ነገር እንዳለ የነገረኝን የዓለም ጌታ አላህን ነው ላመልክ የመጣሁት። ማንንም አይደለም፣ ለማንም ልሰግድ አይደለም፣ ለምንም አይነት ምስል ለምንም አይነት ምልክት ምናምን አይደለም። የዓለምን ጌታ አላህን ላመልክና ለሱ ልገዛ በፍቅር ለወደው እኔ ተናግሬ ያልጨረስኩም በዚህች ደቂቃ እውነት ከዛ በኋላ አወራለሁ እንትን ልበል ካልኩ ራሴን እንትን እያልኩት የቆጠብኩት ነውና አላህን ላመልክ ነው የመጣሁት። እሱን ፈልጌ ነው የመጣሁት። አልহামዱሊላህ አላሁ አክበር አላሁ አክበር። ሰምታችኋል። 231 ሰው እዚህ ቤት ተቀምጣችሁ የነበራችሁ ሰዎች ወንድማችን የመጣው አንዱን አምላክ ያለማቱን ጌታ ሊያከብር ነውና ኑ እሱን አምላክ አብረን እናምልካው ብለን እንነግራችኋለን። ሌላ ከዛ ውጪ ፈጣሪም ሆነ አምላክ ስለሌለ ሰምታችኋል። አልሰማውም እንዳትሉ 227 ሰዎች እኔ መልእክት ማድረስ ነውና የሚመለከተን እናንተ ጆሮ መሃል ምስክርነቱን በወንድማችን ሰምታችኋል። ካልሰማችሁ ደግሞ ደግማችሁ ጠይቁ። ሌላ አምላክ የለም። የሚመለክም አምልኮትም የሚገባው አንዱ አምላካችን አንዱ ከ99 ስሞች ውስጥ አንዱ የሆነው አላህን ልናመልክን የመጣ ነው ብሏልና ኑና አምልኩት። ሰምታችኋል። የሚያመልከውን በምድርም ላይ ባኗኗር ላኗኗር እንኳን እንደው ሙስሊም ባትሆኑ አላህን ማክበር ማምለክ ባትችሉ እንኳን የዌይ ኦፍ ላይፍ የእስልምና ንጽህናና ህይወቱ እንኳን ምስክርነት ይሆናልና በዛ መንገድ መኖር ይቻላል ብሎናልና አላሁ አክበር። የዛሬው ደግሞ ይለያል። ወንድማችን አላህ ያግዝክ። እንዲና እንዳልኩ ነው ወንድሞች ጋር ሃንጋውት አድርግ። እንዲሁን እንደዛልም ራስ ክላትንም ሰላም በልልን። ኔክስት ታይም ጥያቄ ካለው ላይክ እናወራለን እንጫወታለን። ለዛሬው ግን እናመሰግናለን። አንተ ህይወት ውስጥ ሁሉ ምሮ ለተጫወቱት ከልምህም ትርጉም ለሰጡክ መንገድህንም ሻዳ እንድትይዝ ለመሩክ አብረው ለተራመዱት አሁንም አብረው ላሉት ወንድሞችም በዱዓችን እናስባቸዋለን። አንተም አስባቸው። ከዚህም በኋላ ያለውንም ህይወትን ሞር በእውቀት ነው ላይክ ለየትኛው ቡክ ቢያትድ እውቀት ደግሞ ኖሌጅ ሃቭ ፓወር አብሶሉትሊ ሐሳባዊነት ሐሳብህን የሚገዛ ሃይማኖት ውስጥ መታል የማያልቅ ነው። እስልምና ደግሞ ላይክ ባህር ነው እንደሌላው ልክ ደሞር እንትን ባልከው ቁጥር እየጠበቀ ደሞር ሰርች ባረከ ቁጥር እዛ ውስጥ ግራውንድ እያረክ እየተብላላ ከራስ ጋር የሚመጣ ሃይማኖት ነውና እንኳን ወደ እስልምና መንገድ መጣ። ለእንደዚህ አይነት ሰው ዲዘርቭ የሚያደርጉት እስልምና ነው ብዬ ስለማመን because we are like ጭንቅላት ቀዳዳ እስካላበጀህለት ዝም ብሎ ነው የሚሄደው። ስለዚህ አልহামዱሊላህ you bounded ገርበብ አድርገው እውነትን ፈልገህ አግኝተሃልና ከጀግኖች መሃል ነው። whatever reason ይኑርክ በህልምም ኑ በምንም ኑ በገንዘብም ኑ በጋብቻም ኑ whatever reason ኖራችሁ ኑ አምሹር እውቀትና እውነትን ደግሞ ስታገኙት የምትጣፍጥናትና አትለቋትምና አላህ ቀጥተኛው መንገድ ይምራችሁ። ላልሰማችሁ ሰዎች ለሰማችሁ ደግሞ ተያይዘን ቀጠሯለን እስከ ጀነት ነውና ፈጣሪያችንን እስከምናየው እንደዚህ አይነት ምስክርነቶች ምን ያህል አላህ ለፈለገው እንደሚሰጥ ነው። ለፈለገው ማለት ነው። እኛ አይደለንም ምንነጥቀው ምንሰጠው ሰው እስልምናን የሚሰጠን ቀጥተኛው መንገድ ልቡን ለከፈተ ፈጣሪ ወዴት ነክ ላለው ያገኘዋል እና ሲክዳን ያንን ፈጣሪያችሁን ፈልጉት ነው የሚለው። እኔ ማን ነኝ ብላችሁ ጠይቁ። እንደዚህ ወንድሞችን እህቶችን ታሪክ የምናጋራችሁ ሌላ ምንም ፐርፐዝ ኖሮን አይደለም። እኔ ማን ነኝ ብላችሁ ask yourself ራሳችሁን ጠይቁ።
እኔ ስማምነው አምላክ ትክክለኛ አምላክ ነው ወይ ዴት ዴት ጠይቁ ራሳችሁ አፕዴት አድርጉ እኔ ከትናንትና ዛሬ ስነቃ አዲስ ስለሰለምኩኝ አመ ሙስሊም በቃ ምናም ብያ ልቀመጥም ስነቃ አልহামዱሊላህ ይሄን እድል ለሰጠኝ እውነትም ለክ እድለኝነት ይሰማኛል በየቀኑ አላህን በማግኘት ይሄን መንገድ እስልምናን አላህ ለኔ ስለመረጠልኝ ስለሰጠኝ የሚሰማኝ ረፍት እኔ ነኝ የማውቀው ስለዚህ በየሰላቴ በየጊዜያት በየመማረው ትምህርት ምስጋና እየጨመረ ለፈጣሪን ያመሰገንኩኝ ዲዘርቭ ማደርገውን like this is how human behave መኖር ያለበት በጣም ነው የምናዝነው ለብዙዎቹ ምናልባት ካልተጣመመባቸው በስተቀር እስልምና አዘኒታን ላልሰለሙት በሙሉ ነው የምታዝኑት ይሄንን ረፍት ነው የምትናፍቁላቸውና alhamdulillah for the deen of Islam እኔ በመድር ላይ ሆኜ at least ረፍቴን ስላገኘው ሁሉም ሐሳብ ያለበት ሰው ሰው አይደለም የሚያሳርፋችሁ ፈጣሪያችሁ ጋር ብትመጡ ታርፋላችሁ የኔ ረፍት ዛሬ ያሳርፊያችሁ ነገ ሶፋይን ልቀቁ አጎረጎዳችሁት ነው ለላችሁ የምችለው ዛሬ ቸግሯችሁ ብትመጡ የተወሰነ ነገር ሰጥቻችሁ ነገ ፊትን አመነሳችሁ ዛሬ የሆነ ነገር ካረኩ አም ሂዩመን የራሴንም እንኳን አልተማመንም እንኳን ለእናንተ ጋራንቲ ሊሆንላችሁ ጋራንቲ የሚሆነው ነገር ግን ሻዳ ያዙ አንዱንና አንዱን ዘለበት ያዙ ያላህን መንገድ ያዙ ያላህ ረፍት ሁሌ ብትጨቀጭቁት በቃኝ የማይለው ካድርጎቱ እዚህ ምድር ላይ like bound የሌለው ገደብ like he will give you everything because